ወየማ ማማ ጀማነሽ እኮ ሞቱ ምን አንቺ የቆመክሽ ነው እንዴ አሬ ምሬ ነው ባቢ እኔ ራሱ አላመንኩም ነበር ምስኪን ናቸው ሲያሳዝኑ ወይ ሰው ከንቱ ከተባለለት ቀን ዝንፍ አይልም ማለት ነው አይደል በቃ ጥሩ አሁን ናዝግ ገብቻለሁ ወደ ማታ አካባቢ ደርሳለሁ ነሽ ካንገቴ በላይ ኦሆ አይኔ አዎ ወጣ ገባ ስትል ልጇን እንድታይ ኦሆ አይኔ የኔ ቆንጆ ምንድነው እንደዚህ ፍዝዝ ያደረገ አይንም ሰላም አትዋሽ ቆንጆዬ ይቻልም ሁሉ ነገሩ ያስጠላል ተከፋለ ከሰው ጋር ትጋጫለ ብዙ ገንዘብ ለማግኘት ትወርዳለ ብቻ ምን አለፋ ህይወታችን ውጥንቅጡ የጠፋ ነው ስለዚህ መጨፈር መደነስ ብቻ ከዛ ሁሉንም ነገር ትረሳዋል ነገሩ ልክ ብለሻል አንተ ደግሞ ገና በጣም ልጅ ነህ ብዙ ነገር ማድረግ ትችላለህ ስለዚህ ለምን አንጨፍርም አሁን ተነስና አንጨፍርም ያንስሻል የኔ ጣፋጭ ሰው ሲርበው በምግብ ራሱ ይጠግናል ሲታመም ደግሞ በመድኃኒት የኔ ልብ ፍላጎት በምን ልጠቅ ነው ያንተ ልብ ፍላጎት በጊዜው ይደርሳል ጓጉተህ የምታረገው ነገር ደግሞ አማራጭ ግን ተረጋግተህ አስተውለህ ከሆነ የምታደርገው ለግንኙነቱ ረጅም በጣም ተለጥቷል ምን መሰለሽ እኔ ከሴት ጋር ተኝቼ አላውቅም የመጀመሪያውን ጣፋጭ ቀን ካንቺ ጋር ማሳለፍ ፈልጋለሁ ቨርጂን ነኝ really የኔ ማር ስጋዊ ስሜትን ጓጉተህ ከጀመርከው ጸጸቱ ጊዜ ነው የሚሆነው ጸጸችም እኔ ደግሞ ያንተን የፍቅር ጽናት ሳላውቅ እንደዚህ አይነት ነገር ውስጥ መግባት አልፈልግም ጸጸችም አባቢ ተበቀኛሽ ባይ የት ነሽ አንዴ ላይብረሪ ውስጥ ነው መልሼ ልደውል የበቀደሙን ዛሬ እንድንደግመው ፈልጋለሁ እሺ እኔ ጣፋጭ
ቶሎ በይ ማን ነው ወንድም ጋሼ ነው ቶሎ ነው ይበል አክስ አምስተርዳም ከካምቡር ሲጫወቱ ደግሞ እንዲህ ሆነ ካምቡሮች በተዘናጉበት ሰዓት አክስ አምስተርዳሞች በስህተት ጎል አስቆጠሩ ማናው በቦነስ አሸነፈው እንዴ ወሬኛ ጉቦኛ ብቻ ሌባ ሙሉ ወዳኛ በጉቦ እየሰጡ ያሳለፉ እንደገና ደግሞ አሸነፍላል ወሬ ሄሎ አባቢ የፈለገኝ ሰው ነበር አረ ማንም የለም አባቢ ጥሩ የሚፈልገኝ ካለ ሱቅ ነው ባያቸው ሱቅ እሺ እሺ አባቢ ቻው እሺ ደግሞ ምን ያወራል 11ዱም ተጫዋቾች ቆመው አንድ ጎል በተቃራኒያቸው አማካይነት እስኪገባባቸው ድረስ አስተናገዱም የኔ ቸኮላታታ እንዳንቺ ማሞደው ሰው የለም እባክሽ ናፍቀሽኛል ቶሎ ነይልኝ ማናት አክስቴነች ማራ አክስቴን ነው እንደዚህ የምታወር በቃናት ነው ውጭ ሀገር ነች እና በጣም መካኛለች መቀናቱ ነው መቀናቱ ነው ወይ የምጉን ነው የምትለው የሊቬና እንዴ ሊቨርፑል ከመጀመሩ ነው ጎል የሚያገባው ጎል አምራቻችሁን አሎንሶን አይደል እንዴ ለማድረግ የሸጣችሁት እሱኛ ድሮም አልፈልግነው ማ አሎንሶን እኛ አንፈልገው አቶ እንዳለ ደግሞ ማመን ችግር አለብን ስማ ኳስ ማለት እኮ ጎል አይደለም ጫዋታና አስተላለፍ ነው እንዴ ጠንካራ ቲምን መፍጠር ነው ኳስን ኳስ የሚያሰኘው የዚህ የኛ ገንዘብ እኮ ጠጠር አይደለም እግራችን ደቂቃማ እየተሽመደመደ ገንዘባችን የሚያስበላ ቡድን አያስፈልገንም ድሮ ማንተ የሚያስጨንቀ የምታገኘው ብዙ ሺህ ብር እንጂ የኳስ እርገት አይደለም ማን እኔ ገንዘብ አይደለም ሄሎ ኦኬ ከማንቼ 50 ሺህ ብር ነው 50 ሺህ ነው የአገር ውስጥ ቡና ከኤሌክትሪክ አለው በጣም ጥሩ እሺ ቻው ይቅርታ የመኪና ማለት የመኪና ዕቃ መለዋወጫ አለ ይሄ የመኪና መለዋወጫ ዕቃ ያለበት ነው ይመስለው አንተ ይሩጣ ይሄ ማን ወፈፌ ነው ባክ ይሩጣ ሲያስጠላ ምን ይስቀላል እንዴ ወይ ምንድነው ተሳስቶ አይደል እንዴ የመኪና መለዋወጫና ስፖርት ቤት መለየት አለበት ይሄን አያውቅም ወይ ቤቲ የኔ ቸኮላታታ የኔ ጣፋጭ ነይልኝ ወይ ወይ በፍቅር ኬሚስትሪ ልቤ ሊፈነዳ ነው ነይልኝ የመጣው ነው በቃ ዛሬ የመጨረሻው ፈተና ኤስቴቲክስ ነበር 10ሩንም ጥያቄ ቤቲ 10ሩንም ጥያቄ ቤቲ ቢ ሞላውት ደረስኩ በቃ ደርሻለሁ ባይ
ወይ ማሰልጣን ስንሽ ከዚህ በታች የቀረቡት ቃላት የሚበሉ ወይም የሚጠጡ በማለት ለሁለት ከፈሏቸው ይላል። እዚህ ጋር ስጠራልህ የሚበላ የሚጠጣ ትለኛለሽ። ለስላሳ የሚጠጣ፣ ዳቦ የሚበላ፣ ኬክ የሚበላ፣ ቆሎ የሚበላ፣ አጥሚት የሚጠጣ፣ ንፍሮ የሚበላ፣ ሻይ የሚጠጣ፣ ፓስታ የሚበላ። ጃምቡዬ ፓስታ ለማለት ጃምቡዬ እኛ ትምህርት ቤትና ሀብታም ትምህርት ቤት አንድ አይነት ነው እንደሚማሩ? አዎ ቶኒ፣ ሰዎች እኮ ነው የሚከፋፍሏቸው። ልዩነቱ ምንድነው? አንተ በእግር እኔ ነኝ የምወስደው፣ እነሱ በመኪና ይሄዳሉ። ግን እናንተም እነሱም ትምህርት ቤት አንድ ሲደመር አንድ ሁለት ነው። እኔ ግን የሚመስለኝ 11 ነው። እንዴት? ሀብታም ስትሆን ሁሉ ነገር ይጨምርልሃል። ቆንጆ ምሽት ነበር አይደለ? ነው ቤቢ፣ ግን መጥፋት አለብኝ። አባቢ ነገርኝ። እሺ ደግሞ ነገ ክላስ እንዳትቀሪ፣ ባለቀ ሰዓት እንዳትባረር። ዛሬ እኮ አቢ ሆስፒታል ቀጠሮሽ ነበር። የትምህርት ማን እንደማልቀልሽ ታውቃለህ አይደል? እንቆንጆ ይጓሽ ነው ላቪ ተናደ ቻው የኔ ቸኮላታታ። Once again. Well, he's got away with that one. That looked a pen. I know we're a long way away, but my immediate reaction was Gary Cahill's challenge probably started outside the area, but finished inside without question. Coming in. And check prevents the equaliser. ለመረበሽ ካልሆነ የሚያሰጥ ኳስ ነው። ያኛው እኮ ኢንተርናሽናል ጎል ነው። በቃ ጎል ነው። አንበሳ ዳኛ ነው የማይረባው። ቤትዬ ራብሽ? እኔ እኮ አቢ እያስቸገረኝ ነው። በሩን ስከፍቺም ሰምቼሻለሁ። ደህና ምሽሽ? ደህና ነኝ። አባቢ አልመጣም? ኧረ አልመጡም። አቢ እራት አልበላልሽም? አስቸገረሽ? አዎ እራት አልበላም ብሎ አስቸገረኝ። አንቺ እስክትመጪ እያጫወትኩ ነው ያቆየሁት። አሁን አንቺ ከመጣሽ እራት መብላት እንችላለን።
እማማ ፋናይ ሁለት አምባሻ። አዎ ሁለት አምባሻ እማማ ፋናይ። ሄሎ ወይ ኦኬ ምድቡ አልደረሰኝም ቢሮስ ገባ ደውልልሃለሁ ጥሩ እሺ ትላንት ማታ ነው ያመሻው አባቢ ኳስ ከጓደኞቼ ጋር ሳናስብ አይመስልሽ እንዴ ስንጫወት ሳናውቀው ሰዓቱ ሄደብና ሮቤል ምንድነው አንተ ሁሉ ጊዜ እንደዚህ ማኩረፍ? ጥሩ አይደለም አንተ ልጅ እንዴ ምንድነው? ምን አለ አንተ እንደ ባላቶል ኮስተር ቆጣ ማለት ነው እኮ ኮስተር ባላቶልና ላየው እንዴ ምንድነው ሁሉ ጊዜ እንደዚህ ማኩረፍ? ማነሽ አስቴር አቤት ጋሽዬ ሰርቪስ ቤት ያሉትን እቃዎች በሙሉ አውጥተሽ ቆንጆ አርግሳት እንዴ እሺ ጋሽዬ ለምን ፈልገው ነው አባቢ ደሜ ተጠይቃለህ ሌላ ጥበቃ አልቀጥር ነው የልጆች ክፍለ ሀገር ነው ሄደው አልከኝም እንዴ አንዱን ጥያቄ ሳልመልስልሽ እኮ በላይ ደራረሽብኝ አንድ ቆንጆ ያሰብኩት ነገር አለ ስሉታ ነግሬሻለሁ ለበቃ አንቺም እስከዛ ለባሽ ማጣቢ ተጠምሽ ማታም እያሳለክ ነበር አሟል እንዴ? አዎ ታምቡዬ ከትምህርት ቤት ስመጣ ምን እየሰራ ነው የምትጠብቀኝ? ማስጠናቸው ልጆች እፈልጋለሁ አለም ደግሞ ሹፍርና ስለምችል ታክሲ ተቀጥሬ ለመስራት እፈልጋለሁ። መኪና ካለ እኮ ሀብታም ሆነ ማለት እኮ ነው። ሀብታም ሆነን ማለት ሳይሆን በትንሹ የምንፈልገውን ነገር እናገኛለን። ጃምቦዬ የመጀመሪያ ጊዜ ማለት ከመኪና ሶር ሁሉም ያዩኛል። ሄሎ ጌታው እንደምን ዋሉ? እንዴ እኔ ከአምላኬ ተጣልቼ ኃጢአት ገብቼ እርሶን ከ5 ዓመት ዘብጥያ እስር አውጥቼዎት ይሄ ነው መልሱ? ለምን ባሉት ጊዜ አያስገቡልኝም? እኔ ቸግሮኛል አልኩ ቸግሮኛል። አዎ እንዴ ቤትም ልሰራ ነው እኔ ቸግሮኛል በቃ ይላኩልኝ አልኩ ይላኩልኝ። አዎ እንዴ ውለታዬስ 25 ዓመት ከአምላኬ ተጣልቼ ከዘብጥያ እስር እኮ ነው ያተረፍኩ ያዳንኩ። አዎ ይላኩልኝ እንዴ ሄሎ ጃምቦ እንዴት ነህ? እንዴት ነው ጋሽ? ሁሉ ሰላም? ሰላም ነው ጋሽ። ተጠፋፋን እኮ። አዎ ትንሽ ስራ ሆኜ ነው። እኔ ማለት ጃምቦ ምንድነው የምትችለው ሙያ አለ እንዴ? አዎ ጋሽ መኪና መንዳትና ልጆች ማስጠናት ይችላል። ይሄ በጣም የሚገርም ነው። ይሄን የተከበረ ሙያ ይዘህ ነው እስከዛሬ ቁጭ ያልከው? ምን ይደረጋሽ? ኦኬ እስቲ እናወራለን። እሺ ጋሽ። አይዞህ እናስተካክላለን። እሺ
እንካ ለጊዜ ለአንዳንድ ነገር ይሆናል። እግዚአብሔር ያክብርልኝ። እሺ በል ቶኒዬን እኮ አሞብኝ ማሳከም ያጥሼ ነበር። እርሶን እግዚአብሔር ነው ታልልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አይዞህ ከጎንህ ነኝ። ጃምቦዬ ዛሬ አሪፍ ምሳ እንበላለን። ብዙ ብር እኮ ነው የሰጡን። ብሩ እኮ የተሰጠ ለሕክምና ነው። ትታከማለህ፣ በተረፈው የፈለከው ነገር ታደርጋለህ። አቶ እንዳለ ሮቤል ብዙ ለውጥ የሌለው እኛ ብቻ በምንሰጠው እንክብካቤ ስለሆነ ነው። ደብቀውት ከማህበረሰቡ ማራቅ ተገቢ አይደለም። እኛ ብቻ በምናደርግለት ሕክምና ለውጥ ያመጣል ማለት አይቻልም። የእናንተ እገዛ ያስፈልጋል። ይኸውልህ ሊቨርፑል እኔ እኮ ገንዘቤን ከፍዬ እዚህ ያመጣሁት አስፈላጊውን ነገር አድርጋችሁት እንዲድን ነው የምፈልገው። ግን አሁን ምንም ያየሁት ለውጥ የለም። ምንም ለውጥ እዚህ ልጅ ላይ ብዙ ለውጥ ያላየ ነው በእናንተ ቤተሰቦቹ ችግር ነው። ግን አሁንም አረፈድም። ነገሮችን ማስተካከል እንችላለን። ከቤት ስንጀምር ለሱ ምቹ የሆኑ ነገሮች ቤት ውስጥ መስተካከል መቻል አለባቸው። አእምሮውን ዘና ሊያደርግ የሚችል ነገሮች፣ ከዛ በተጨማሪ ከአካባቢው ህፃናት ጋር እንዲጫወት ማድረግ። ባይገባ ነው የሚገርመው ዶክተር። እሱ ቃል ከፈትኩም የሆነ ነገር እናወራለን ስትሉኝ ነው የመጣሁት። ስለዚህ ሌላ ቀን በደንብ እናወራለን። ሰላም እባክህን ይህንን መድኃኒት ገዛና ስጠው። ቫይታሚን ነው ለአንዳንድ ነገሮች ያግዘዋል እና በጥንቃቄ ይሰራል። እሺ ሻውን ጉዞ ወደ ስጋ ቤት ወደ ስጋ ቤት ዳይ ስራ ጠፋ። እንዳንዳንድ ዘፋኞች አንድ ነጠላ ዜማ አውጥተህ ዓለምን አትዞርም። አንድ መንደር ውስጥ ያለ አቀናባሪ እግሩም ላይ ቢሆን ተደፍተህ አንድ ነጠላ ዜማ ስራልኝ ብለህ ዝነኛ አትሆንም። ግን እንደዚህ አይነት ስራ ሲሰራ ተስጦ ያስፈልጋል ብለህ ታስብ? አየህ ተስጦ መሆኑን ያወቀው አንተ ነህ። እሱም ትንሽ መጽሐፍ ስላነበብክ በመረጃ ስለተደገፈ። ስንቶቹ አሉ አይደል እንዴ ተስጦ መሆኑን እንኳን ሳያውቁ እና አበበ መለሰ ይልማ ገብራ በሰሩት ግጥምና ዜማ በሰማ ጆሮአችን ዛሬ በየሚዲያው ላይ ጆሮአችን የሚያደሙት። እና ሁሉም አንድ ናቸው ማለት ብሎ መፍረድ አይከብድም። ልክ ነህ። አንድ ናቸው ማለት አይቻልም። ቆይ እንደውም አንድ መረጃ ላሳይ። ተመልከት። ጥላውን ገሰሰ ነፍሱን ይማረውና በዛው ሚክስ የምታደርጋቸውን ዘፈኖች ያሳያል። ነፍሱን ይማረውና ራቁቱን አስቀሩት ወዳጄ። ሁሉም ዘፈኖች ሚክስ ተደርገዋል። ሚኒሊክ ወስናቸው። አይ እሱ እንኳን ይከብዳል፣ ኦፔራ ስለሆነ ይከብዳል። ሙላቱ አስታጥቄ የሙዚቃ ጀርባ ነው። ሙላቱ አስታጥቄ ጋሻው አዳል እንዴት ያለ ዘፋኝ መሰለ። እንደውም አንድ ዘፈን አስታውሳለሁ። ኮለል በይ በኔና ባንቺ ኮለል በይ ፍቅር ጨምሮ ኮለል በይ። እንዴት ያለ ዘፋኝ መሰለ። አባተ መኩሪያ እንዴት ያለ ዳይሬክተር መሰለ። ቆንጆ ዳይሬክተር። እንግዲህ ተመልከት። አስቴር አወቀ አንድ ሚክስ ያልተደረገ ዘፈን የአስቴር አወቀ ነው። ከቻልከው የምትሞክረው ከሆነ ሚክስ አድርገውና ዓለምን ባትዞር መንደርን ትዞራለህ። ጃምቦ ስራ ጠፋ አትበል። ጃምቦ በርታ። አደራ ጃምቦ አንድ ነጠላ ዜማ አውጣና ዓለምን ዙር። እንግዲህ መጽሐፍ ነው ሚክስ ያልተደረገው። መጽሐፉን ሚክስ ያርጉትና ስራ ጥለንላቸው ብን ብለን እንጥፋ።
እንዴት ያለ የሚገርም ጊዜ አንተ ቅርታዬ ሲጋራ እየረበሰ ነው። ኤክስኪውዝ ሚ ምንድን ነው ያልከው? አልደግም። ስማ በማን ብር እንደምትመገበው ቀህዋ በጋሽ ብር ነው አካለክ ነቢ። በመጀመሪያ ከማን ጋር እንደምታወራው እሺ? ቀፉ እንዴት ነው የምታወሪው? ስሚ ጋሼን ብዬ እንጂ ዋ ኧረ ምንድን ነው እንደዚህ ያጠገበው እባክህ? የሆቴል ቤት ትርፍራፊ ነው ደግሞ። አንተ ማን ሆነ ነው እኔን የምታስፈራራው? ደሃ ደግሞ ደህንነት የማጠፋው እኔ ነኝ። Hello. መደቡን 50 ሺህ ብር። እሺ እንዴት ነህ? ምንም እኮ አያስፈራም። በገዛ ሜዳው ላይ 4-1 ማለት ጥሩ በቃ ጥሩ። አሁን መደቡን 50 ሺህ ብር ሆኖ አጠቃላይ የግሩፑ 300 ሺህ ማለት ነው። የግሩፑ 300 ሺህ ማለት ነው። እሺ ቻው። ኦኬ ቤትዬ በቃ እንዲገቡ ወስኛለሁ። አባቢ የሰው ንቀት ያለባቸውን ሰዎች ነው አብረው ይኑሩ ምናምን የምትለው? ምን እያሰብክ ነው አባቢ? ማድረግ ያለብህ ነገር ካለ በቃ እዛው በውጭ አድርግላቸው። ሲጀምር ደግሞ እነሱ መረዳት የሚፈልጉ ልጆች አይደሉ። እነዚህ ቅራቅንቦች፣ ይሄ ውሻ ማይረባ። አንቺ እኔ ያል ምን አድርገውሻል? እኔ ልጁን እንዳየው ከሆነ መልካም ባህሪ ያለው ልጅ ነው። በዚህ ላይ ትንሽዬ ወንድምየው ደግሞ በዚህ በልጅነቱ ባይንገላታ ጥሩ ነው። ቤት እናታቸው ሞት በዚህ ላይ በጣም ጎርቷቸዋል። የረባ ምግብ እንኳን ያገኙ በቃ እኔን በሹፌርነት አንቺን ደግሞ በማስጠናት ቢያገለግል እውነቴን ነው ጠቀም ያለ ገንዘብ ቢሆን ሊያገኙ ይችላሉ። በዚህ ላይ እኔ በሌለውበት አንቺን ይረዳሻል ማለት ነው። ምንም አላማረኝም አባቢ፣ እንደፈለክ ማለት ትችላለህ። በቃ እንደሱ አይደለም እኮ አባባሌ ገብ ይታይ
ያው እንግዲህ ጃምቦ ከወንድም ጋር አብራችሁ ከኛ ጋር መኖር እንደምትችሉ ነገር የመጣሁት። በተረፈ ያሉትን እቃዎች፣ ልብሶች ምናምኖችን ሙሉ ይዘህ መምጣት ትችላለህ። ሌላው ነገር ምን መሰለህ፣ ቤትህንም እንግዲህ በሂደት ያው እናሰማምረዋለን ብዬ አስባለሁ። የለመዳችሁ ነው? አማ ቤተሰብ ነው። ባላቶኒ ቁጭ ደስ ነው መሆን ያለብህ አንተ። ባላቶ አይ ጎበዝ፣ አንደኛ ጎበዝ። ምን ጃምቦ የዚህ ውሻ ነገር እኮ ግራ ገብት ነው ያለኝ። ለተቀን እኮ ነው የሚጮህ ሞሪኒዮን ይመስል ነው። እውነቴን ነው። ምን በእግዚአብሔር እንደው ቆይ እንጥሩ ላይ ችግር አለ? አረጋሲ እንደዚህ ችግር የለበትም ይመስለኛል። ቤቱ አዲስ ስለሆነበት ነው። እኔ እኮ ግራ ገባኝ። የሚያስቸግር ከሆነ ለምን አጥሩት? ውሻ ምን ያደርጋል? ውሻ አስቸጋሪ አይደል? እንግዲህ ያው ነገር ገጥሞት ነው። ደግሞ ችግር የለውም። ቤቶች ሊማሰር ይችላል። ጥሩ እንግዲህ ያምቦ አሁን ባህር ዳር ለ3 ቀን ኳስ አለብኝ። የሞት ምድብ ሲባል ታውቃለህ። እና እዛ ስለመሄድ ሱቁን ከቤት ላይ ያወራችሁ። አባቢ ምን እያደረክ ነው? እኔ መጠበቅ አልችልም። የውጭ ሰው ማስቸገር ደግሞ አይገባም። ቤትዬ እንደሱ አይደለም። ጃምቦ ማለት ካሁን በኋላ ወንድምሽ ማለት ነው። እሺ አንቺ አሁን ነገ ትምህርት ቤት ትሄጃለሽ። እሱ ከሰዓት በኋላ ጎበ ቢሸጥ ምን ችግር አለው? እንደዛ ማለት አይደለም ጋሽ። ቤትዬ ለኔ ያዝና ነው። ቤቲ ስለልብ ብዙ አታስቢ። እናቴ ነጋዴ ስለነበረች ብዙ ነገር አለ። ስጋት አይኖር። ስማ አንተ እንዳትሆን ብቻ ያጠፋው። ሲነገርሽ መስማት አለብሽ ቤቲ። ልጆች እያጠኑ ነው፣ ግቢውንም አትረብሺ። ደሞ አሁን አቶ እንዳለ መሆን አማረ? እንደዛ ማለት አይደለም። ግቢውን ቤቱም ስራ ቢዝ ምን አለበት? ስርዓት ማስያዝ ከፈለክ ወታደር ቤት ሄድና አዛዡን። እሺ እኔ ትምህርትና ኑሮ የሚያጨናንቀኝ ይበቃኛል። የፈለግሽው ማሰብ ትችያለሽ። ስርዓትሽ አረ
ያኛውን በደንብ ተረጋ። አንተ እየሰማኸኝ ነው አይደል? ተረጋ በደንብ። ሁሉንም ጨርሳ ነው እሺ የምትገባው። እዚህ ቤት የገባው ጊዜ ነው ይሄ ነገር ያበቃል። ሄሎ ጌታው፣ እንዴ ምንድነው እየተደረገ ያለው? ቆይ ወር ከ15 ቀን? አረ ይተው እንዴ! እኔ ልሄን እያስጨረሱት ነው። እኔ ቸግሮኛል፣ ቤቱንም እየሰራው ነው። አው ቶሎ በጊዜ ላኩልኝ እንጂ። አው ቸግሮኛል፣ ልሄን አያስጨርሱት። ወር በገባ ቶሎ ይላኩልኝ። እንዴ 15 ቀን ወር ከ15 ይላኩልኝ አልኩ፣ ይላኩልኝ። እኔ ልሄን አያስጨርሱት። በቃኝ። ይሄ 1800 ነው። መጨረሻው 1750 ከቦታ ውስጥ ነው የገባው። እሱ አንተን የሚመለከት ጉዳይ አይደለም። አይ ለማወቅ ብዬ ይሄኛው 3000 ነው። መጨረሻውም 3000 ነው። አይቀንስም። እንዴት ነው ደንበኛው 200 ወይ 300 ያክል ማይቀንስ? አንተ ልጅ ችግር ምንድነው? እዚህ የመጣው ስለ ደንበኛ ችግር ልታወራ ነው? እዚህ የመጣው ስለ ደንበኛ ችግር እንድታወራ ሳይሆን መሸጥ ያለብንን ሸጠን ማግኘት ያለብንን ለማግኘት ነው። እንደዛ ማለት አይደለም። ደንበኛን በብላት ይዞ መጠቀም ይቻላል። እሱን አቶ እንዳለ አይሽኩም ሱቅ አይደለም። እሺ የራስን ስትከፍት እንደፈለክ ማድረግ ትችላለህ። ስርዓትና ህጉን ጠብቀ በደንቡ መስራት ግዴታ ነው። ተግባባን? እሺ አለቀ። ሌላው የቤቱ ንጽህና ጉዳይ እያየን ነው አይደል? እኔ የምልህ ጃምቦ ከገባ ከወጣው ሰው ሁሉ ጋር ገልፍጠት ትችላለህ? ምንድነው እንደዚህ ካገኘው ሰው ጋር አፍ መካፈት? ስራ ነው በቃ ቆፍጠነ ነው ማለት ያለብህ። ምንድነው እንደዚህ አይነት ነገር? ቤት ደንበኛ መያዝ እኮ ጥሩ ነው ብዬ ነው። የገባው ሰው ሁሉ ደስተኛው ነው ቢወጣ ጥሩ ነው ለኛ። ሌላ በቀር ነገ ተመልሶ ይመጣ። ቤቲ የቸኮላታ የኔ ቆንጆ ፍቅርሽን መቋቋም ስላቃተኝ ነው እዚህ ድረስ የመጣሁት። የኔ ባል አኔዱ ጃምቦ አለቀ መጣ። መጫወት ካለብን በደንብ ማሳየት አለብን። አለበለዚያ እኮ ብሩ ምንም ጥቅም የለውም። አረ በስ ተው በቃ ተው። ይሄ ምን የሆነ ጅቡ ነው በእናትህ? አቶ እንዳለ ምንድነው ችግር አለ እንዴ? ችግር ካለ ለምን አንተው? ማን ነው እሱ? አሳማ ይልኩ ገንዘብ ማይጠግብ ጅብ እንዴ? የሊቨን ጨዋታ እኮ መደቡን በ10 ሺህ ብር እናድርገው ነው። የሊቨርፑልን ጨዋታ በ10 ሺህ ብር? የሰፈር ጨዋታ ቤርሞ እንኳን በ10 ሺህ ብር አንዴ የሚመደበው። አቅማችን ገና አልገባውም አቶ እንዳለ። የእርሱ አቅም እኮ ጭራሽ ገና አልገባውም። ለሊቨን ጨዋታ 10 ሺህ ብር እንዴ? ይሄ የማይሆን ነገር ነው። ጭራሽ አይሆንም። እኛ ነን ዝቅ ብለን እየበረርን ራሳችንን ያስናቅነው።
ዘር በልልኝ ፕሊዝ በቃ ተረጅኝ በቃ አውቃለሁ ጎድቼሻለሁ ትንሽ አታፍርም ቤትዬ አውቃለሁ ሰይጣን ፍቅራችን ላይ ለመግባት የማይሰራው ስራ የለም በቃ ተሳሳትኩኝ ቤትዬ ፕሊዝ ፍቅራችን የትም እንዳይወድቅ የትም እንዳይቀር ስማ ሌሎች ሌላ ነገር ሳይከተል ካጠገብ ይዞር በልሽ አው ውሻና አንተ ማፍራማ ጎድቼሻለሁ ፕሊዝ በቃ ተሳሳትኩ አይደል እንዴ በቃ ይቅርታ አድርጉሽ ዘር በልኝ ዘር በልልኝ አትከካ በቃ ይቅርታ አድርጊልኝ በቃ ይቅርታ አድርጊልኝ አልኩሽ እኮ በሰላም ነው ቤት ዋክሻን ሲጂ ሲሚ ቤት በሰላም ነው አንተ ያና ምንም አይደል ግን ለምን ታጥሻለሽ እኔ እንጃ ደስታ ፍለጋ መሰለኝ በእውነቱ የተነጋገርነው በሙሉ ተግባራዊ ማድረግ አለፈው ሳምንት ልጅ ላይ ያየነው ለውጦች በጣም ደስተኞች ነን። ስማ ጎረምሳ ቤት የለች ስማ ቆይ አንተ ከየት የመጣ ጉልበተኛ ነው? ወንድሜ ስራ ቦታ ነው። ከይቅርታ ጋር ለከተውጣ ስማ ጊዜው የጉልበት አይደለም የገንዘብ ነው። በገንዘቤ ደግሞ ምን እንደማደርግበት አሳያለሁ። ስማ አንተ አሽቃባጭ ቆይ ለማን ነው የምትደግፈው? ንጉስ ገብቼ እኮ ነው አትዘርበል። ልክ አንተን እንዳያሳማ የምትቀልበው እኮ ይሄ ድጋፍ ትሰጠኛለህ ብዬ እንዳለብኝ መሰለህ። እናንተ እንደዚህ ነገር አይመቸኝም። እሺ ያቦ ይደብረኛል። And it will be Douglas Costa to እኔ ነኝ አትልም እንዴ? አስደነገጥከኝ እኮ። ሶሪ
ጋሽ እየደውለው ነው። ስልክሽ እምቢ ብሏቸው ነው መሰለኝ ሰላም ብለውሽ። የሚወድል ሱቅ መጥቶ ነው። እሱ ደግሞ ለምን ሱቅ እየመጣ የሚረብሸኝ? አጉሊ መርብኝ ወጊ ድረሴን ብዬ እንጂ ከሄኖ ጋር ከመሳሳም ያለፈ ነገር የለም። በቃ መሳሳም ላይ ቀላል ነገር ነው ማለት ነው። እንደዚህ ግን ብለሽ አታስቢ። ክብርሽ ነው ለምትወጂ ሰው የምትሰጪው። አስቱ ማግሽ ስራ አለ እንዴ? ናምባ ጃምቦዬ እቃ ግዛኝ ትሄዳለህ። ሃይ ዛሬ ክላስ የለም? አሳይመንት አልሰራውም ቀጥቼዋለሁ። ታዲያ ዛሬ ለምን ከኛ ጋር ሱቃቲ? ደግሞ ብዙ ጊዜ ጠብቄልሻለሁ። ምን ቢኖር ነው እባክሽ እንደዚህ የሚከብደው? አንድ ዘበኛ ነበር የሚጠቅመውንም የማይጠቅመውንም ነው የሚኮትተው። ምድብ ለማወቅ ነበር ምድብ። ኦኬ አዳማ ከነማ ከመከላከያ በሳንጃው ሰው ወላ ከወላይታ ዲቻ እና አዲስ አበባ ከባህር ዳር ጨርቃ ጨርቅ ነው። ጊዮርጊስን ብዬ በ30 መሄድ ፈልጌ ነበር። አሪፍ ነው፣ በጣም አሪፍ ነው። በቃ ጨዋታው ግን የሚካሄደው ናዝሬት ከተማ ስለሆነ ከ2 ሰዓት በፊት ቀድመ መገኘት አለበት ወንድሜ። አረ አሁን አዳማ ተገኝቻለሁ አሁን። ኦኬ እሺ ነው ወንድሜ። የትላንትና ኳስ ኦፍሳይድ አድርገን ጎል እንትን ኦፍናውን የምታውቀው መብራት ላይ ነው ልበል? ላለማመን ነው እንዴ? ከባህር ሜዳ አሳልፎ ሰጠው። ፔናልቲ ላይ ገባ። ከፔናልቲ በግራጁ ጠልሎ ገባው። እንዴት ሆኖ ነው ጎል የሚሆነው? ኦፍሳይድ ነው። እጁ ገብቶ አልነበረም? ያምን እጅ ነው አንተ ተው። አንተ መስሉ ተባባሉ። ታዳጊነት ወደ ፈጣን ወጣትነት ከፍተኛ ልምምድና ስራ ራሱን የቀየረ ወንድሜ እቃ ማየት ይችላሉ? ይቻላል። ያቱታ ስንት ነው? ጥራቱ አንደኛ ነው 2000 ብር። የሚቀንስም አለ። ርካሽ ነው። አውርድልኝ። ቅድም አይደለም አንዴ እናወራ እንችላለን? ይቻላል። መጣሁ። ወንድሜ ቤቲ ልትወዳት ይችላል ወይም ሌላ ግንኙነት ሊኖራችሁ ይችላል። ግን ያንተና የወንድም ጥያቄ የዳቦ እንደሆነ ድርሼበታለሁ። ዳቦ ስለዚህ ቤቲን ተዋት። ስማ ፍቅርን በገንዘብ ልትገዛው እንዳትሞክር። ከሷ ጋር መጨረስ ያለብህ ነገር ካለ ከራሷ ጋር ጨርስ። ልክ ግን ባታልፍ ጥሩ ነው። እረፍ እሺ።
ስለማታገኝ በቀላ ትገርማለህ። እንደዚህ አይነት እውቀት ያላት መስል ዛሬ ያደርገውና ዩኒቨርሲቲ ያገር ሰክዬ ነበር ግን አልሆነም። ለምን? ይሄን እንዳጫውትሽ ከፈለግሽ መጀመሪያ ለምን አንቺ እንደዚህ አይነት ውስጥ እንደገባሽ ንገሪ። እናቴ የሞተችው አስራ ያክል ተማሪ እያለሁ ነበር። ማሚ በጣም ደስ የምትል ሩሩ ደግ ምን ልበልህ ደስተኛ ቤተሰብ ምን እንደሆነ የማውቀው ማሚ ነው። አባቢ ለእኛ ከሚሰጠው ፍቅር ይልቅ ለኳስና ለቁማር የሚሰጠው ፍቅር ይበልጣል። የሆነ ጊዜ ወንድም ካልወለድሽልኝ ብዬ እናቴን አስጨንቃት ነበር። ከአባዬ ጋር ተነጋገሩና ማሚ ያለቀሰች። ፍቅር ስንጀምር በድብቅ ነው ሰላሜ ሰላሜ ባለቤቴ እንዱዬ እንዳለ ባለቤቴ የምጧ ጊዜ ሲደርስ የልጁ አቀማመጥ ትክክል ስላልነበር ማሚ ብዙ ደም ይፈሳት ጀመር። ከዛም ወንድሜ ተወለደና በእኔ ልጅ ጥያቄ ምክንያት እንዴት ሆነች? ልጁን አትረፈናል። እሷን ግን ማትረፍ አልቻልንም። ከመምጣቷ በፊት በጣም ብዙ ደም ፈሷት ነበር። እናቴ ለዘላለም አጣኋት። አባቢ በጣም ቢያዝን የጠፋውን የቤተሰብ ፍቅር ከመመለስ ይልቅ ሁሉንም ነገር በገንዘብ ለማድረግ ይጥር ጀመር። የማሚ እናትነቷ፣ ደግነቷ፣ ፍቅሯ እንደ ቀልድ ተረሳ። ሁሉም ነገሮች እንዳልተጠበቁ ሆኑ። ወንድሜም እንደምታየው የኦቲዝም ተጠቂ ሆነ።
ብራቮ ብራቮ ምርጥ ቡድን ወንድ እንዴ አስከዳለ ሰላም ነው ታዲያስ ብራቮ 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 ዛሬ አስተላልፎ 5-3 ነው 5-3 አሁን ዛሬ መሸነፍ እንኳን ነገር የለም በእናትህ ባዶ ጎል መሸነፍ እንኳን ነገር የለም እንዳለ ስለስ ናቸው 2-2 ማን ነው 2 አባቴ ይሄ ምን ሬሳ ነው ባካቻ ድል ባህያ 2-2 ማለት ምን ማለት ነው? እሺ እንዴ ምን እንደዚህ ያደርገዋል? ኧረ በእናትህ እንዴ ያዩ በእናትህ ኧረ በእናትህ አትመቸለ በረኛ ባዶ ቦታ እኮ ነው። ኧረ ስጠው በእናትህ አየሁ በእናትህ ኧረ በእናትህ እንዴ ኧረ ምናልባት ጨዋታው ከረፍት በኋላ ይቀየር ይሆናል። ቤቲ ደህና ነች? ደህና ነች። አንተ የሚገርም በዚህ ባጭር ጊዜ ውስጥ ሱቁን ላወጣው በእውነት በጣም ይኸውልህ አንተ ማለት እንደ የራድ ታማኝና ጠንካራ ሰው ማለት ነው። በእውነት በጣም ነው ደስ በጣም 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 በቃ እኔ ደግሞ ላንተ መጋብዝህ አዲስ አበባ ስቴዲየም የሚዘጋጀውን የዋንጫ ጨዋታ ግጭ ቃሌ ነው እንሄዳለን ፍሬንዶች ናቸው ስላንቺ ነገሩኝ። አንድ ጥጋበኛ ድል ባለ በምን ያህል ገንዘብ እንደምሰሩልኝና ምን ማድረግ እንዳለብኝ እንድነግረኝ ነው። እኛ የምንሰራው ሁለት አይነት ስራ ነው። አንድ መደብደብ ነው፣ አንድ ለመግደል። በቃ እሱ ነው የምፈልገው። ስብርብር አድርጋችሁ አጥንቱን ሰባብራችሁ እንድታሳዩኝ ነው የምፈልገው። ምንም ችግር የለውም፣ ስራችን ነው። ግን ማለት ነው 5000 ብር ትከፍለናለህ። 4 ጠብደል የሚያካክሉ ሰዎች ይላኩልሃል። እሺ ጉድ መዋል አለብን። ትቀልዳለህ እንደ አንተ ቢል ትከሬ ነው እንደመጣው። እሺ ትስማማለህ? ይመችሽ አባት። ሄሎ የደረሳችሁ ያመናጢ ወደ ቤቱ ገብቷል። ተመልሶ እንደወጣ እንዳልነበር አድርጉት። መታጠፊያው ጋር ነኝ። አቶ እንዳለ መጀመሪያ ይሄን ሁሉ ብር ማስያዝ ነበረብህ። ለኤፍ ኤ ካፕ ጨዋታ ይሄን ሁሉ ብር ማስያዝ ነበረብህ። እውነት ነው ያለው። በቼልሲ ጨዋታ የተበላሁትን ጭምር ካላስመለስኩ እኔ እንዳለ አይደለሁም። ግርም የሚለኝ ምን እንደሆነ ታውቃለህ? አንተ ነህ እንደ ሜዳ ውስጥ ገብተህ የምትጮኸው። እንግዲህ አንተ ደግሞ ጭቅጭቅ ላቁም። እሱን ለኔ ተዋልከው አይደለም እንዴ? ማንን ብዬ እንደማስይዝ እኔ ነኝ የማውቅ። እኔ እናቴ ትሙት እኔ ነኝ የማውቅ። አሳያለሁ። ይሄ ነው ቲቪተኛው እንዳልነበር ዱቄት አርጉልኝሽ። እንዴ ጃምቦ ሰላም ነው? ጃምቦ አለሽ ነው? ሰላም ነው? ትተዋወቃላችሁ? አዎ ቦስ፣ የሰፈራችን ምርጥ ልጅ ጓደኛችሁ ጋር ነው ይዣችሁ የመጣሁት። አዎ ምን ይመጣ አይናገር አይጋገር ምርጥ ልጅ ነው።
ለኝሽ ያ ነበር ሊያስደበድብ የነበረው። ቀብ እኮ በልቼ ነበር። በቃ ቦስ ሳቢው ተውጧል። በል ንገር። ተዋት በቃ በቃ ጫኑ ምን ይል እሺ ከዚህ በፊት ነግሬ ነበር አይደል? የሰው ልጅ በፍቅር እንጂ በገንዘብ ልትገዛት ሞክር። ምንድነው የምታወራው? አሁንም ቢሆን ዳግመኛ እግር እዚህ ሰፈር እንዳይረግጥሽ። ወይኔ ለቢሳካልኝ አምፒል ሊጂ ጨዋታ ባይ እንዴት ደስ ይላል። ትክክል፣ ቆንጆ ሀሳብ እኮ ነው። ሰሙኛል። ይሄ ማን ነው ይሄ ዳው ጃምቦ ነው ምናምን የምትሉት? ሹፌር አድርጋችሁ የቀጠራችሁት እና እኔ እርሶን አክብሬ ነው እንጂ ለሷን እሺ አይደለም። ገና ከልጆ ጋር ያለውን ግንኙነት ስለደረስኩበት ነው ተከታትሎ እንደዚህ ያደረገኝ። አንተ ጃምቦ ወንድሟ ነው። ዝም ብለህ ሌላ ነገር አታውራ። አቶ እንዳለ ምንድነው የሚሉት? ምንም እኮ አላስተረፈውም። ይዩት እንጂ አልማዝዬ ሜዳን እኮ አስመስቷል። ይመታ። ካመኑኝ ምን ይሄው እዚሁ ሱቅ ውስጥ ከንፈሯን የሙጥኝ አድርጎ ሲስማት ስላገኘሁት ነው ሚስጥሩ እንዳላጣበት ተከታትሎ እንደዚህ ያደረገኝ። እርሶ አንድ ነገር ማድረጉ ከሆነ ጉዳዩን በህግ ነው መጨረሰው። ተው ይኸውልህ ህጉን ተወውና አሁን የተናገርከው እውነት ከሆነ ኃላፊነቱን እንወስዳለን። ይኸውልህ ያልገባው እወስዳለሁ። ቆይ በቃ ጨረስን አይደለም ነገርኩህ። እኔ በቃ ጨርሰናል። አቶ እንዳለ ይሄን ነገር የሆነ ነገር ማድረግ አለበት። ልጆትን መከታተልም አለበት። ሲያተ ደግሞ ልጆትን መከታተል አለበት። ዘርበልኝ ወደዛ ሳልፈኝ እኔ ግን ይኸው ወይ ሰማው በቃ አይደልኝ ወይ ይሄን በቃ እስቲ ዞር በላታ ምን አይነት ነገር ነው? ይሄን ሶፍት አይሽው አይደል? አይሽው አይሽው አንቺም ስታጨሽ ሳምባሽ ላይ የሚጣበቀው እንደዚህ ነው። ይታሻላል። ጋሼ አሁን ቤት የለቀውታል። ውጣልኝ! አንተ አፍህን ዝጋ አልኩህ እኮ ጋሼ። አንተ ልክስክስ ውሻ! ድሮ ምን ለዓመታት የተከብሮ የቆየውን ቤት ያስደፈርኩት ደግሞ ሴት ልጅ ባለበት አንተን አምኜ ማስቀመጥ። አባቢ ለምን ተረጋግተህ አንቺ አፍሽን ዝጊ። ምንም እኮ አላጠፋም። ሲደፍርሽ ነው አጠፋ የምለው? ኧረ አባቢ እንዴ እሱ እኮ ለእኔ ብሎ ነው። ለእኔ መልስ አትስጪኝ እንዴ በገንዘብ የለወጥከውን ቤተሰብ ፍቅርና ደስታ ስለሰጠ ደህንነታችንን ስለጠበቀ ጃምቦን አታውቀውም። አፍሽን ዝጊ! ለምን እውነቱን ትሸሻለህ? የኔና የበሽተኛ ወንድሜን ፍቅርና ደስታ ቀምተህ ቤቱን አጥቁራ ሀዘን ውስጥ ከተኸናል። ለመጠጥና ለቁማር እጅ ሰጥተህ በፍላጎት እጆችን ቀይረሃል። ቢገባ ገንዘብን ስታሳድድ የትም የበተንከውን ቤተሰብ እሱ ነው የሰበሰበልህ። ብታውቅና ብትረዳ እናቴ ከሞተች የማጭሰውን ሲጋራ የተውኩት በሱ ነው። ታዲያ ለሱ ነው የሚገባው? ይሄ ነው የሚደረገው? ደሜ ትጠይቃለች የልጆች አምላክ ደሜ ትጠይቃለች የልጆች አምላክ
ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው። ጃምቦዬ ካምባላና ሮቤል ጋር አንሄድም እንዴ? እንሄዳለን። ትንሽ ጋሽዬ ስለተናደዱ ነው። እሺ ደግሞ ባለፈው መች ነው ቤታችን የምንሄደው ምናምን አልከኝ ብያለሁ። ታዲያ ትንሽ ይረጋጉና እንሄዳለን። ሄሎ ጃምቦ። ሄሎ። አሁኑኑ መጥተህ ነው ሻው ሰድልኝ። አሁኑኑ። እሺ ጋሼ። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነት እንዳትለውጥ ነው ለዛሬ ዋጋ የተከፈለው ስሚ እሱን ዘፈን እንዳትቀይሪ። ሄሎ ሄሎ። ሃይ ሄኒ፣ ሰላም ነው? አቤት አቤት። መሰረት ነኝ። ይቆራረጣል። ማን ልበል? አላወኩሽም። እንዴት በአንድ ጊዜ ትረሳኛለህ? የመስታወት እህት ነኝ። የኔ ማር እንዴት ነሽ? ደህና ነሽ ወይ? ማሬን ተውና፣ የሆነ ነገር በጣም ስላስጨነቀኝ ነው የደወልኩልህ። ማለት ፔሬዴ ቀረ። ይመጣል፣ አጠብቂው ይመጣል። ቴኖክ ወይ አንዴ መልሼ እደውልሻለሁ። መልሼ እደውላለሁ። እሺ። አንተ አጭበርባሪ! ቆይ ትንሽ አታፍርም? ከኔ አልፈ እህቴ ልቀቀኝ ወደዛ። ምን አይነት ደፋር! ሰፈር ውስጥ ሰርግ ጠፋላለሁ። ለካ አንተ ልጆቹን ያፈናችሁ ነው። አቶ ሄኖክ ለጥያቄ ትፈልጋለህ? ምን አደረኩ? ለአቅመ ሔዋን ያልደረሱ ሴቶችን ወሲባዊ ትንኮሳ በማድረግ ተጠርጥረህ ለጥያቄ ትፈልጋለህ? እንሂድ። እንዲህ እንዳልበረበርከኝማ አትቀርም። ያለ ጥፋት ለምን ነው? እንሂድ። አልገባኝም። እንሂድ። ጋሼ እኮ በሰሩት ስራ ተሰምቷቸዋል። ይገባኛል። ሁሉም ነገር ይስተካከላል። ይሄን ለቤት ይስጭል። እሺ፣ ሰላም ዋል። እማይወልሽ እኔ ልጅሽ ኢንጂነር ልሆንብሽ ነው። ምንም ማድረግ አልችልም። በቃ አቤት 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 የኔ ቅዱስ ገብርኤል ተመስገን ተመስገን ተመስገን። አቤት የኔ ልጅ እንግዲህ እኮ ኢንጂነር የሚሆን ልጅ ሊኖረኝ ነው። ተመስገን። አቤት 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 ዩኒቨርሲቲ እንዴት አድርጌ ደግሼ እንደምልክ በቃ ነገርኩሽ። መጀመሪያ እኮ ነግሬሻለሁ። ገና አውድሽ ውስጥ እያለሁ እኔ ኢንጂነር ነው የምሆነው ስልሽ ላሽ ብለሽ አቤት አቤት የኔ ጉረኛ አሁን ሆኖልሃል። በደንብ
ተናገር። እቺን ቤታው እንዴት አድርጌ ነው የምሰራልሽ? እማ ምንጃር ምንጃርማ እማ ምንጃር እስቲ ምንጃር እማ በእናትሽ ነገር የለማ ኢንጂነር ነኛ ወደ ቤለም ልብሶቹን፣ ሽራቦቹን፣ ቲሸርቱን ለካው ልቆማ ልብሶቹ አሪፍ ናቸው። ጎሽ ደግሞ ቆንጆ ጫማ ነው የገዛሁልህ። እሱን ለካው። እና ጫማው አሪፍ ነበር፣ ግን አንድ ቁጥር ጠባኛለች። በጣም ጠበበ። ችግር የለውም። ቁጥሩን በወረቀት ላይ ጻፍልኝና ነገ ጠዋት አትክልት ተራ ስለሚሄድ እቀይርላለሁ። ደንበኛ ነው ይቀይርልኛል። ጃምቦዬ እንግዲህ ያንተ ሀብትህ እውቀትህ ነው። ዩኒቨርሲቲ ስትሄድ ብዙ ከባድ ፈተና ሊገጥም ይችላል። ያንን በጽናትና በትዕግስት ተቀብለህ ራስን በራስህ መርተህ ከግብ ለመድረስ ነው በሙሉ ምኞትና ፍላጎት። ስለዚህ አደራህ ልጅ። በቃ ተኛ፣ ውሻው ይሸኘኛል። ቤቱን እያዳመጥክ ሰላም ዋሉ። ኢንስፔክተር ምን ይሻላል? በእናት ላይ የደረሰው አደጋ የመኪና ግጭት መሆኑን ደርሰንበታል። ሆኖም ግን ማን ሆስፒታል በር ድረስ እንደወሰዳቸው እስካሁን ፍንጭ አላገኘንም። ራሳቸው ግጭት ያደረሱ ሰዎች አስገብቷቸው ቢሆን ኖሮ ከሆስፒታሉ መረጃ እናገኝ ነበር። ምናልባት እነሱ መጠየቁን ፈርቶ ይሆናል ውጪ ላይ ጥሏቸው ሄዱት። እና የእናቴ ነፍስ እንዲህ መንገድ ላይ ይቅር? አታስብ፣ የእኛም ኃላፊነት አለ። ለዛሬ ዋጋዬ ተከፈለው ሀገር ማንነትህን እንዳትቀይር ነው። ቤቲ ሁልጊዜ ስላለፈ ነገር ሳይሆን ስለሚመጣው ጥሩ ቀን ጥሩ ጊዜ ለማሳለፍ ጥረት ማድረግ ማሰብ አለብሽ። እናቴን ያጧት በመኪና አደጋ ነው። ሁልጊዜ የሚቆጨኝ ምኞቷን ደስታውን ሳላሳያት ሞት ቀደመኝ። ግን ነገ የተሻለ ነው። ቤቲ ስለ እውነት እናንተ ቤት ከገባው ጀምሮ ብዙ ጥሩ ነገሮችን ማሰብ ጀመርኩ። ፍቅር ልቤን አይምሮዬን ብርቱ ስላደረገው ቤተሰቤን ድጋሚ ያገኘው አልተሰማኝ። ስለሆነው ነገር ሁሉ ምክሬን ስለተቀበልሽ ከልቤ አመሰግናለሁ። ከልቤ እወድሻለሁ። አንተ ያለህን ብታውቅ የጎደለህ የለም ሀገር ወገንህ መተኪያ የለው።
ወድጄሃለሁ ጃምቦ። ካንተ ጋር መሆን እፈልጋለሁ። የመኖርን ሚስጥር ባንተ ነው ያወቅኩት። ትልቅ ቤት መኖር፣ በሀብት መንደላቀቅ ምንም ትርጉም የለውም። ፍቅር ያለው አንተ ጋር ነው። እናንተ ጋር እዚህ ቤት ውስጥ አትቀበሉኝም? ቤቲ እኔም ወድጄሻለሁ፣ ግን አሁን ሌላ ሀሳብ ላይ ነው። ስነጋጋ ባወራሽ ደስ ይለኛል። እጠብቅሃለሁ። የተፈጠረ ችግር አለ እንዴ? አቢ ትንሽ ጥሩ አይደለም። ነጫል ያለቅሳል። ኧረ እባካችሁ ተውኝ! ኧረ እባካችሁ ተውኝ! እንደምን አለ ብትተውኝ እንዴ! ምንድን ነው? ስለ እውነት እኔም ሆንኩ ወንድሜ ስላደረክልን ነገር እግዚአብሔር ይስጥልኝ። ከልብ ልናመሰግን እንወዳለን። ውለታህን መክፈል ባንችልም እግዚአብሔር ይስጥልኝ። ጋሼ አንተ ጋር ምን አይነት ምስጢር እንዳለ አላውቅም፣ ግን እናቴ ሆስፒታል እንደሞተች ነው የማውቀው። በሰዓቱ እኔም ሆንኩ ፖሊሶች ምንም ነገር ላይ አልደረሱ። ግን ስላደረክልን ነገር በጣም እናመሰግናለን። አንድ ዘበኛ ነበር፣ የሚጠቅመውንም የማይጠቅመውንም ነው የሚኮትተው። ይሄ እናቴ ማስታወሻ ነው። ይሄ ግን አንተ ጋር ይቆያል። ስላደረክልን ነገር ሁሉ እናመሰግናለን። እግዚአብሔር ይስጥልኝ። ወንድም ጃምቦነ የተረገመ ቀን የክፋት ሚስጥር የተጋለጠ የዛች ምስኪን ደም በጠላሁት በፈራሁት ውሻ ደሟ ተናገረ። የሰው ደም ያቺ ሌሊት የምደግፈው ልቤ ሽንፈት ነበር። በጣም ጠጥቼ በብስጭት ላይ ሆኜ ሊነጋጋ ሲል ነበር ቤት የተመለስኩት። ግን ምስኪኗ ወይዘሮ ጀማነሽን ከመኪና የጎማ ስር ተገኘች። ለማትረፍ ሞከርኩ። ሆስፒታል በር ላይ ጥያት ሄድኩ። እናትን ሆስፒታላችን በር ላይ ወድቀው ነው ያገኘናቸው። ለመርዳት ጥረት አድርገን ነበር፣ አልተሳካልንም።
ለልጆቿ የምትኖረውን ከሰው የማትደርሰውን መልካሟን ጎረቤቴን ቀጠፍኳት። ሚስጥሬን ሁሉ አጠፋው ስል ጊዜው አጋለጠኝ። እኔ ነግሬሃለሁ። አንዳችም መረጃ አረጋው ጋሽ እንደው ለቃቅም ያምጥቻለሁ። ከዚህ ወዲያ አንዲትም መረጃ ነገር መገኘት አረ እንደው ጋሽ ነገሩን አቃጥሏል። እንደው እኔም ፈልጌ ነው አሁን ተልኛለህ። ይሄን ታርጋ ደግሞ ማንም ሰው የማይበት አርቀህ ትደብቃለህ። እሺ እኔ አንተ የምትፈልገውን ነገር ሁሉ ለምን የፈለከውን አንተ በአገር ላይ ራስ ትለወጣለህ። እሺ ጌታው እሺ ግን ሚስጥራችን እንዴ አሁንማ ተማመንን እኮ። እሺ ጌታው ደህና ሁን በል። እሺ ሰላም እሺ እንዳለ እውነት ምን እየሆንክ ነበር እንዴ? ራስህን ረስተሃል። ማንነትህን ሸጠሃል። ስማ ታርጋ ፈልጌ ነበረ አለ እኔ ጋር 6 ወር የቆዩ የታረዱ መኪኖች አሉ። አንተ የተመቸ የኔ ነብስተኛ ግን ፍቅር ማለት ተቀምጥ ቤቱን አጥራዛ እስከሆናል ማማ ጀማነሽ እኮ ሞቱ። ምን አንቺ የኮመክሽ ነው እንዴ? አረ ምሬ ነው አባቢ። እኔ ራሱ አላመንኩም ነበር። ለባለቤቴ ስለማወዳቸው ልጆቼ ለሀገሬ ያለው ከንቱ አባት አንተ ያለህን ብታውቅ የጎደለህ የለም ሀገር ወገንህ መተኪያ የለው ሰሙን ስትከተል ወርቁ ወንድም ወዳጅ ላይ ሰይፍ እንድታነሳ ፍቅርን ጀግንነትን ማን እንድትረሳ ይጥራሃል ሞሎክ ለፍጥሩ እንዳትሳሳ ዘመንን እንድትኖር ለስቃይ ላበሳ። ወንድሜ መጽሐፍ ፈልጌ ነበር። ምን አይነት መጽሐፍ? የማን ልስጥ? ኢትዮጵያዊነትን የሚያነሳሳኝ ኢትዮጵያዊነትን ትቼ የሩቅ አገር ተገዥ ሆኛለሁ። ኳስን ከመዝናኛነቱ ይልቅ አምላክ ያደርጋል። በኳስ ቁማር የምወደውን ጉዳይ ትቼ ስራ መስራት እፈልጋለሁ። ስራ እንድሰራ የሚረዳኝ መጽሐፍ እፈልጋለሁ። የሀገራችን ኳስ ተጫዋቾችን ሳይሆን የሩቅ አገር ኳስ ተጫዋቾችን ነው የማውቀው። የሀገሬን ትቼ የሰውን አሞግሻለሁ። ስለ ሰው እናገራለሁ፣ ስለ ሰው ሰብካለሁ። ስለ ሀገሬ ግን ኢትዮጵያዊነትን የሚመልስልኝ መጽሐፍ አለ። ስለ ኢትዮጵያዊነት የሚገልጽልኝ መጽሐፍ አለ። እንደዚህ አይነት መጽሐፍ ይዘህ ዞራለህ? እንደዚህ አይነት መጽሐፍ ካለ እስቲ አንዱን ስጠኝ። በጣም የሚገርም አሁን ከገበያ እየመጣው ወደ ሱቅ መጽሐፍ ይዤ እየሄድኩ ነበር። ቆንጆ መጽሐፍ አለ። ሞሎክ ይላል። የሚገርም ደራሲው ለመግቢያ ብሎ ከጻፈው አንዱን ላንብብል። ኢትዮጵያዊነት ኩራት ነው። ኢትዮጵያዊነት አንገት አያስደፋ። ኢትዮጵያዊነት የታሪክ የብዙ አገራት ስጦታ መገለጫ ነው። ቤተሰብ፣ ጎረቤት፣ ጓደኛ፣ ማህበረሰብ መውደድ ማክበር አገርን መውደድ ማለት ነው። የኛ ጀግኖች እኛ ስናወድሳቸው የሚገባቸውን ክብር ስንሰጣቸው ትልቅነታቸውን ስናወድስ ለዓለምም ስንመሰክር ያ ነው አገር መውደድ፣ ያ ነው ኢትዮጵያዊነት። እቺ ሀገር ለዛሬ መቆሟ ትልቅ የታሪክ መስዋዕትነት ተከፍሎባታል። የደምና ያጥንት ለዚች ሀገር ያለናት እኛ ነን። ያኔ ሞሎክን መከተል እናቆማለን። ስንት ነው? 50 ብር። አደራ ለምታውቃቸው ሰዎች በጠቅላላ መጽሐፍ እንዲያነቡ ንገራቸው።
አደራህን